አሳልፌ መስጠት አልችልም። ለምን ለቤተሰቦቼ ስጋት ነው፣ ቤተሰቦቼ መኖር አይችሉም ብሎ ተናግሮ ነበር። ያ አባትን እንደዛ ብሎ በተናገሩት በትንሽ ቀን በአሞቴ ጎሳዎችን ተዘርፈዋል ነው የተባለው። የአሞቴ ጎሳዎች አሁንም ሊተኙ አልፈለጉም። በምንም ተአምር ሊተኙ አልፈለጉም። በጣም በሰው ላይ አደጋ ያደረሱ ነው። ክፋት፣ ሰው እንዳይኖር በሀገሩ ላይ በቀያቸው ላይ በቤታቸው ላይ ገብቶ እንዳይወጡ ያደረጉ ነው። እኔ የአሞቴ ጎሳ የሚባሉት ሰዎች ምን አይነት ሰዎች ቢሆኑ ነው? ምን አይነት ቢሆኑ ነው በዚህ ልክን ሰውን ለመጉዳት የሚነሱት? ሰው እኮ የሆነ ጊዜ ሰው እንኳን ቢያንስ የሆነ ሰዓት እንደ ሰው አስቦ ስርዓትን በያዘ መንገድ በክስ መመስረት ከፈለገ ክስ መስርቶ ንብረቱን መረከብ ይችላል። እነሱ ግን ሁሌ ትግል፣ ሁሌ ሰውን ማሰቃየት እስከ መቼ ማለት? የአሞቴ ጎሳ የተባሉ ሰዎች ሰው አይደሉም ወይ? ከሰው አልተፈጠሩም ወይ? ለምንድነው እንደ ሰው ማያስቡት? ነገ በእነሱ ህይወት ላይ ምን እንደሚፈጠር በምን አወቁ? እንዴት ነው እርግጠኛ ቢሆኑ ነው ዛሬ የሳምራዊ ጎሳዎችን መቀመጫና መቆም የከለከሏቸው? በቤታቸው እንኳን በስርዓት ገብቶ እንዳይወጡ ነው የሚደረጉት። እነዛ ሰዎች አልፎላቸው ነገሩ ተስተካክሎ እነሱም ሰው ሆኖ እኮ ነገ ብድር መመለስ አይቀርም። ገብቷቸዋል። የወጋ ቢረሳ የተወጋ ይረሳም እንደሚባል። ስለዚህ የአሞቴ ጎሳዎች አሁንም ሊተኙ አልፈለጉም። በምንም ተአምር ሊተኙ አልፈለጉም። በሰው ላይ በጣም ጉዳት ያደረሱ ነው። አሁን ያ አባት መተው ለብሩኬ ስለተናገሩ ብሩኬ ነገሩን እንዴት እንደሆነ በስርዓት ስለጠየቃቸው ነገሩ እንዲፈታ ስላደረገ ብቻ ብሩኬ ሊከሰስ አቅደው ነው የተነሱት። ብሩኬ ሊከሱት፣ ለህግ ሊያቀርቡት፣ እስር ቤት ሊገባ ነው የወሰኑት። ስለዚህ ለምን ተብሎ ሰው ለምንድነው እንደ ሰው በሀገሩ ላይ እንደፈለገ መኖር መግባት መውጣት ማይችለው? ለምንድነው ብቻ ሁሉም ሰው ጥቅመኛ ሆኖ የሚቀረው እንዴ? የአሞቴ ሰዎች ከህግ በላይ ናቸው እንዴ? ከህግ በላይ እኮ አይደሉም። ህግ አለ በሀገሩ ላይ። ለህግ አሳልፋችሁ ስጡ። እናንተ እስካሁን ሰርታችኋል፣ ለፍታችኋል፣ ደክማችኋል። ያልሄዳችሁበት ቦታ የለም፣ ያልገባችሁበት ቦታ የለም። ክፍለ ሀገር ድረስ ሄዱ። በእያንዳንዳችሁ ላይ ጥቃት ደርሰዋል። በእያንዳንዳችሁ ላይ አደጋ እንዲደርስባችሁ ሴራ ታስረዋል። ስለዚህ አሁን የመጨረሻ ስለሆነ አሁን ደህና ብሎ የአሞቴ ጎሳዎችን ሁለት ወጣቶችን አደራጅተው በዛ አባት ላይ መልቀቅ ማለት፣ እነዛ አባት ደግሞ መኖር ይፈልጋሉ፣ ቤተሰብ አላቸው። በአሁን ሰዓት አገራችን ላይ ሆነ ሳይሆን በአሁን ሰዓት ለእውነት የሚቆም ሰው ክፋት ይበዛበታል፣ ጥላቻ ይበዛበታል። ገብቶ መውጣት አይችልም። ለምን ለእውነት ለምን ቆምክ ነው ያ ሰው። ግድ ነው ደግሞ ግድ ነው። ሰው ህሊና የሚባል ነገር አለ። ለህሊናው ብሎ ነው የሚኖረው እንጂ ሰውን ለማስደሰት ብሎ የሚኖር ሰው የለም። ከምንም በላይ ህሊና ከባድ ነገር ናት። ህሊና መውቀስ በጣም ከባድ ነው። ያወቀው ነው የሚያውቀው። ስለዚህ እነዚህ ሰዎችን ህሊና ቢስ ናቸው። ህሊና የሚባል ነገር የላቸውም። በሄዱበት በሙሉ ሰውን ለማጥፋት፣ ሰውን ለመበደል፣ ሰውንን ወደ ኋላ ለማስቀረት፣ ሰውንም ማሸማቀቅ ነው ስራቸው። እነማን ናቸው ብትሉኝ የአሞቴ ጎሳዎችን ማለት ነው። ስለዚህ ዛሬም ብሩኬ ጋር የተላኩ የአሞቴ ጎሳ ናቸው። እመኑኝ የአሞቴ ጎሳ ናቸው። ሲጀመር ብሩኬ የአሞቴ ጎሳ ናቸው ብሎ ሲጠይቃቸው ጊዜ ተንቀጠቀጡ። ሰውነታቸው በሙሉ የተንቀጠቀጠ። ያ ምንድነው? ያማ ብሩኬ ለማጥፋት ነው። ያማ የሆነ መረጃ ያላቸው ከብሩኬ ክሩሞች ጋር። ምክንያቱም አንዳንድ ራስ ወዳጅ የሆኑ ብርም ያታላቸው ብዙ ልጆች ስላሉ ማለት ነው። እና ያ ስለሆነ ለምን እንደመጡ አይታወቅም። እኛ ምንም ነገር አልሰረቀንም፣ እኛ ምንም ነገር አላደረግንም፣ እኛ እንደዚህ ነገር አላደረግንም ነው እንጂ ለመጡ ምንም አይነት እጃቸው ላይ ከሌለ ምንድነው 21 ዘመን ላይ ነው ያለ ነው። ምንድነው ጎሳን ቁጥር ነው ያሉት? ኧረ ካልሆነ ለምን መጣችሁ? ለምን ቤት ሰብራችሁ ገብታችሁ? ብዙ ንብረት ነው የተዘረፈው ነው የተባለው። ቤቱን ሊሰብር ለምን ቻለ? ምንም አይነት ተልእኮ ከሌላችሁ፣ ምንም አይነት ግንኙነት ከሌላችሁ ቤቱ ለምን ተሰበረ? በዚህ ልክ ለምን ሊሰበር? ለአንድ መጽሐፍ ተብሎ ለአንድ ሚስጥር ተብሎ ቤትን መዝረፍ፣ ሰውን ማስከፋት ማለት ምን ይሉታል? ዛሬ እጅ ከፍንጅ ስለተያይዛችሁ ብሩኬ ሊትከሱ፣ ብሩኬ ለህግ ልታቀሙት፣ ብሩኬ ሊታሰርላችሁ ፈልጋችሁ አጨብጭባችኋል። ሌላስ? ብሩኬ እኮ የህዝብ ልጅ እኮ ነው። ብሩኬ ዛሬ ሆነ ነገ
በምንም ሁኔታ መኖር አለበት እንጂ መነካት የለበትም። እናንተማ እንደፈለጋችሁ መኖር ትችላላችሁ። ምክንያቱም ከዚሁ አመታታችሁ ሰርቃችሁ ሰውን አስከፍታችሁ የሰውን ልብስ ሰብራችሁ ሰው በቀየው ላይ እንዳይኖር አባረራችሁ ቀና ብሎ እንዳይሄድ ታሸመቁታላችሁ። ያ ምንድነው? አሞቴ ነኝ ብላችሁ በአሞቴ ጎሳነታችሁ ተማምናችሁ ነው። ከፈጣሪ በታች ማንም ምንም የለም። በእናንተ ላይ የሆነ ውሳኔ ፈጣሪ ሊወስን ይችላል። እነዚህ ሰዎች የሳምራዊ ጎሳዎችን ዛሬ ተበድለዋል። ዛሬ በዚህ ልክን መውጫ ቀዳዳ አጥተዋል። ነገ ደግሞ እናንተም እንደዛ ልትሆን ትችላላችሁ። ነገ እኔ የጠፋንተ ምንድን ነው? ምን ሊደርስብኝ ይችላል? ምን ችግር ሊደርስብኛል ብላችሁ አስቡ እንጂ ዛሬ ብቻ ደስተኛ ሁዬ ንሩር ብሎ ማሰብ ይሄ እንደ ሰው አይደለም። ሁለተኛ ደግሞ ብሩኬ ከዚህ ነገር ምንም ያነካካው ነገር የለም። ብሩኬ እንደ አንድ ጋዜጠኛ መመርመር ያለበት ነገር ማጣራት ያለበት ነገር ያጣራል እንጂ ብሩኬ ምንም የሚታሰርበት የሚከሰስበትም ነገር የለም። ተመትቼ ያለሁ እንደዚህ ስራችሁ ነው። እውነት ብትሰሩ ኖሮ ለእውነት ብትቆሙ ኖሮ ማንም እናንተ የሚነካ ሰው የለም። ባሌ እንደናንተ ባሌጌ ሰው የለም። የድኳሹ ክርሞች አንዳንድ ወሬ አመላላሽ ልጆች ቢኖሩ ግን በጣም ትሁትና የሰው አዛኝ ለሰውን የሚሮጡ የሰውን የሚደክሙ ህይወታቸው በሙሉ ለሰውን አሳልፎ የሚሰጡ ጀግኖች ናቸው። ዱካሾ በምንም ነገር ሊከሰስም ቅሬታ ሊቀርበትም አይፈለግም። ምክንያቱም ንጹህ ናቸው፣ እናውቃቸዋለን፣ እያንዳንዱ እንከተላለን። ግን እናንተ ዛሬ ሌብነታችሁ ስላልተሳካ ስለተያይዛችሁ የምታደርጉት ነገር በሙሉ ትክክል አይደለም፣ ከዚህ ነገር ውጡ፣ ማንነታችሁ ያኔ ያወራችሁት በሙሉ ውሸት ነው፣ በምንም ነገር የሌላችሁበት ነገር ነው። እንደዚህ ነገር ነን፣ በዚህ ወጣ በዚህ ገባ ብላችሁ የተናገራችሁት ያ ነገር ሲጠራ በሙሉ ውድ ቤተሰቦች ውሸት ነው የሆነው። ስለዚህ እኔ የሉልን ጉዳይ መች እንደሚያልቅ መች እንደሚፈጸም እኔ አላቅም። ምክንያቱም ውድ ቤተሰቦች በየጊዜ አዳዲስ መረጃዎችን ይወጡ ነው። የሚያስከፉ ነገር፣ ሰውን የሚጎዱ ነገር ነው ይዞ የሚወጡት። የአሞቴ ጎሳዎች ሆነ ብለው ሰው ለማጥፋት ነው የሚነሱት። በቃ ስራቸው ነው መሰለኝ። ከዘር ዙሪያቸው ከልጅነታቸው ጀምሮ የተላመዱት ነገር ስለሆነ ምንም አይነት ሰው ህይወት አያሳዝናቸውም። የራሳቸው ደስታ ብቻ ነው የሚፈልጉት። እኛ ዛሬ እንደሰት፣ እኛ ዛሬ ደስተኛ ሆነን እንኖር እንጂ ስለሌላ ሰው አያገባን የሚሉ ሰዎች ናቸው። እንደዚህ ደግሞ አይሆንም። ጊዜ ተገለባባጭ ነው። ዛሬ እንደ ደላን አንኖርም ወይ ዛሬ እንደ ተቸገረን አንኖርም። በየጊዜው ጊዜውን ይቀያየራል። የሳምራዊ ጎሳዎች ዛሬ ተገደው ልጆቻቸው ተመተው ሴቶቻቸው እንዳይወልዱ ተደርገው ሴቶቻቸው ተደፍረው ቢኖሩም ነገ ቀን ወጥቶላቸው ብድር መላሽ ሊሆኑ ይችላሉ። ግን ብድር መመለስ ስንፍና ነው እንጂ ወንድነት አይደለም፣ ጉብዝና አይደለም። የአሞቴ ጎሳዎች መቆየት አለባቸው፣ መታገስ አለባቸው። የሰውን ህይወት ማጥፋት የለባቸውም። ሰው እንደ ሰው ማየት አለባቸው። ጭራሽ ለኛ ጎሳ አይደሉም መኖር የለባቸውም ብላችሁ የሰውን ህይወት መታበላሹ በሙሉ ካሁን ጥንቃቄ ብታደርጉ ይሻላል። የዛሬ ብርሃናችሁ ብቻ ማየት የለባችሁ። ነገ ሊጨልምባችሁ ይችላል። የሰው ልጅ በህይወት ዘመኑ አንዴ ይጨልማል፣ አንዴ ደስተኛ ይሆናል። የሳምራዊ ጎሳዎች እንደጨለመባቸው፣ በመድኃኒት እንደተጎዱ፣ በየሆስፒታል እንደተኙ፣ በየቦታው እንደታገቱ አይኖሩም። የዛሬውን ብቻ ማየት የለባቸውም እኮ። ስለዚህ ብታገሱ ይሻላል። ብሩኬ እንኳን ጫፉ ልትነኩ ተውትና አይናችሁ ሞልታችሁ እንድታዩት ማንም ሰው አይፈልግም። ብሩኬ ሉል መከተና ሉልን እንዳይጎዳበት ቀና ማታ ለፍቶ ደክሞ የሚሰራ ጀግና ነው። ለእውነት የሚሰሩ ሰዎች ናቸው። ለእውነት የሚሰሩ ሰዎች ለምን እንደማይወደዱ እኔ በሉል ነው ያየሁት። ስለዚህ አባካችሁ ከምታረጉ ነገር ተቆጥባችሁ በስርዓት ኑሯችሁ ላይ ተዋዳችሁ ያለውን ነገር ተከፋፍላችሁ መኖር አለባችሁ እንጂ በዚህ ልክ አንዱ አጥፍተን እኛ እንኖራለን የሚለው አማርኛ እያንዳንዱ ነገር ትጠይቁበታላችሁ። ሲጀመር የአሞቴ ጎሳ የተባሉ በሙሉ በህግ መጠየቅ አለባቸው። ህግን እነሱ መጠየቅ አለባቸው። ማንም ቢያጠፉም ያው ናቸው። ምክንያቱም ተመካክረው ስለሚያደርጉ። ስለዚህ ያ ስለሆነ እያንዳንዳቸው ተጠይቀው የእጃቸውን ማግኘት አለባቸው። ለምንድነው አንድ ሰው ብቻ የሚጎዳው? ምን ስለሆኑ? እነሱ ከየት የመጡ ስለሆነ? ሁሉም ኢትዮጵያዊ ነው።
ሁሉም በሀገሩ ላይ የተወለደ ነው። ስለዚህ በኢትዮጵያ ምድር ላይ እንዳትኖሩ ማድረግ ከባድ ነው፣ አይሆንም። ቤተሰቦቼ እኛ ሁላችንም ተያይዘን አንድ ሁነን እጅ ከእጃችን ተያይዘን የሳምራዊ ጎሳዎችን ፍትህ መጠየቅ አለብን። በሀገራቸው ላይ እንደፈለጉ ይኖሩ፣ በሀገራቸው ላይ በደስታ ይኖሩ። በቀያዎቹ ላይ እንደፈለጉ ገብቶ መውጣት አለባቸው። ገብቶ እንዳይወጡ እኮ ነው የተደረገው። ለምን እንደዚህ ያደርጋሉ? አሁን ብለው ጭራሽ ዝርፊያ ነው የተጀመረው። ቤታቸው ላይ ተሰብረው ቤታቸው ላይ የሆነ ነገር ተደርገው ዝርፊያ ነው የጀመሩት። ስለዚህ በዚህ ጉዳይ ላይ እኛ ድምጽ መሆን አለብን። እነ ልዑልን እነ ብሩኬ እኔ እድሜያ ሳይሆን እኛም እንደ ህዝብ እንደ ኢትዮጵያዊነት ድምጽ መሆን አለብን እና እኛ ሁላችንም ድምጽ መሆን አለብን፣ ማገዝ አለብን። ማናቸው መጎዳት የለባቸውም እላለሁ። አንድ እንደ ኢትዮጵያዊነት ድምጽ መሆን እፈልጋለሁ። በተረፈ ወዳችኋለሁ። ሰላም ሁኑልኝ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።